ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። የእውነት አዲስ ቦርሳ ያስፈልግሻል? የመረራቸው ባሎች ናቸው ነው ያጨበጨቡ። ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪ ሰነጥቀው ድረስ ይላል። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ፊዚካል ዌልነስ ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት ነው። ለዚህ ሰውነታችሁ ምን እያደረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ፊዚካሊ ፊት መሆን አለባችሁ። አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። ሁለተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን አእምሯችሁ፣ ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁም። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኖ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋር ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል። ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ስትረስ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሶስተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን፣ ዲፕሬሽን ይመጣል። እኔ ጋር ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ
ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። በውሳኔ ጸንቻለሁ። አጨብጭቡ ለዚህ። ለማን ብላችሁ ነው የምትደበሩት? ለየትኛው እድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራችስ፣ ቂም መያዝን አያስፈልግ። ከናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ። ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። who cares? አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሁኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ። አምስተኛው ሶሻል ዌልነስ ነው፣ ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላችሁ? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው። ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስራችሁ እንዴት ነው? ምንድነው የምትሰሩት? እውነቱን እንነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለኝ። አታገኘም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለኝ። የማይገኝ ስራ። የጤና እርዳታ ውስጥ ነው የምትሰሩት? ሆም ኬር ትሰራላችሁ? ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት ሰርቪስ ስትሰጡ ደስ እያላችሁ አድርጉት። ሰባተኛው ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ አሁን ዲያስፖራ ስለሆነ እናንተን ቻሌንጅ ማድረገው፣ ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። የእውነት አዲስ ቦርሳ ያስፈልግሻል፣ አዲስ ጫማ ያስፈልግሻል። ያ ሁሉ ጫማ እዛ ጋር ተደርድሯል። ሰርግ መጣ፣ ምን አለበት ከመሐከል አንዱን ብታረጊው? አሁን በጣም ያጨበጨቡት ባሎች ናቸው፣ የመረራቸው ባሎች ናቸው አሁን ያጨበጨቡት። ሴቭ ኢት። ኑና ኢትዮጵያ አፓርትመንት ግዙ፣ ኑና ኢትዮጵያ ቤት ግዙ፣ ቢዝነስ ክፈቱ። ገንዘባችሁን ዋይዝሊ ሴቭ አድርጉት። ዘጠነኛው ሞራል ዌልነስ። አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የእህቶቼ መጎዳት ብቻ እኮ አይደለም፣ እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ። የሞራል ስታንዳርድ ካላችሁ ግን አታረጉም እንደዛ።
don't do it። እዚህ ሚስት አለች አቬለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል። የመጨረሻውና 10ኛው ስፒሪቹዋል ዌልነስ ነው። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ፣ በመንፈሳዊ ህይወት መለምለም፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። እዚህ ስትወጡ መኪናችሁን አስነስታችሁ ወደፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ፣ እንደዘነጥን እናርጅ። እኔ አሁን ብዙ ዓመት መኖር አልፈልግም፣ ምድር ላይ ጨርሻለሁኝ። ብዙ ዓመት መቆየት አልፈልግም። እስከ 95 96 ምናምን ድረስ ይበቃል።